አይ ግን ተፖሪያን አወኳ አወኩታ እና እኔ በስመ አብ ተው እባክህ፣ አሁን ይህንን ነገር እዚህ ላይ ማውራት አሪፍ ላይ ይችላል። አንተ እኔ ያኔ ማነው ስሙ ጆኒና ንቃተ ህሊና ሲጫወቱ እንደውም የተናደር ነው አላ ማለት ያው ኦፍኮርስ ጆኒ እንዴት አሸነፈ ያኛው እንዴት ተሸነፈ ምናምን ብቻ ሳይሆን ያው እንደ አጠቃላይ የፈጠነ አየር ላይ ሲሆን ምናምን ምንም ሳይታይ እኔ እንደዛ አለቀ አትልም። እንደዛ ያ ሁሉ ወጪ ወጥቶበት የሚያምር ስቴጅ ተሰርቶ እንዲህ አንተ በጣም እንዴ ከትላንትና ወዲያ የነበረውን ዝግጅት አይተኳል አኬ ከትላንት በማንትን እኮ የሆነ ዝግጅት ነበር እኮ እንዴት አባቱ እንደሚያምር እና እንደዛ አለቀ እንዳትለኝ። አይ እንደዛ የፈጠነ ሳይሆን እኔ እንደ አንተ በጣም አንድ ፍትድ የሆነ ጸዴ ተጫዋች ኤልማታዶር በዛ በ37 ዓመት አዛውንት ፊቱን በቃ ሌላ ታሪክ ውስጥ ነው ያስገባለት። አንተ በጌታ ስም እንዳለ ፊቱ አባብጦ ደማምቶ ምናምን በቃው ተብሎ ነው በቃ እንትን የተባሉ የወጣው የቆመ ያልተጠበቀ ማለት ነው። ጭራሽ ያልተጠበቀ 17-0 ነበር እና ደግሞ ማለት ነው 17 ጊዜ ተጫወቱ ማለት ነው። 17 ፕሮፌሽናል ወዳሩ 17ቱን አሸንፏል። አንድ ያልተሸነፈም ደብል ሻምፒዮን ነው እና ሁሉም ሰው በሚባል ደረጃ ኦልሞስት እንግዲህ ያው ሁሉም ባይሆንም ግን ኦልሞስት ሁሉም በሚባል ደረጃ ብዙ ሰው በቃ እሱ ነበር ኢሊያ ያሸንፋል ብሎ ነበር ያሰበው ማለት ነው። እና የኢሊያም ደግሞ እኔ እውነቱ ለመናገር በተሸነፈ ብዬ ነበረ። የእሱ አርካ የእሱ ጉራ ደግሞ በቃ ዙር አንድ ላይ ነው የሚያልቀው። በ2 ደቂቃ ውስጥ ነው በኪዮ የሚያልቅ በነካት የሚያልቀው ምናምን እንደዛ በጣም እንትን ብሎ ምናምን ያው 37 ዓመት አዛውንት ሆኖ ሳይሆን ለዚህ ለስፖርቱ ምናምን የሆነ ፕራይም ታይም የሚባል ነገር አለ። አንድ ተጫዋች አሪፍ ብቃቱን የሚያሳይበት እድሜ በቃ እስከ 33 እስከ 34 የሚሄዳል። በቃ 32 እና ከዛ በታች ነው። እኔ እውነቱን ለመናገር ጸደይ ጊዜ ማክሲመም 32 ቢሆን ነው እንደዛ አካባቢ። ከዛ በኋላ እኮ እንትን እያልክ ነው እየደከምክ ትሄዳለህ። እና እውነቱን ለመናገር ራውንድ 2 ላይ ደክሞ ነበር ያ ጀለስ ጀስቲን ጌጂ እና ያልቅለታል። በቃ እኔ ዙር 2 ይሄ በቃ ይሄ ማለቅ አለበት ብለን ስለሰጠቅ በሰራው ትንሽ ስህተት ተውስቲ በቃ እኔ ከዛሬ በኋላ ላይ በእውነት እኔ ባለፈው በሐምዛት ተቃጠልኩኝ። ያኔ ታስታውሳለህ? አሁን ሐምዛት አለቀ ፓፓ አንተ እኔ ራሱ አለቀኩ አንድ ቀኑን መቼ ዕለት አይነገርከኝ ቀን መስሎኝ ነበርኩ ነው ትላለህ ነበርኩ። አሁን ከትንሽ ሰዓት በፊት የነሱ ወይ ሚንካዱ የጀመረው ሌሊት ላይ ነው። ግን አሁን የነሱ የነ ተፖዲያ አሁን እንትን ያለው ተቀጠቀጠ እንዴ? ዋው ሊትራሊ እናት እንደሌሎ ልጅ ነው የቀጠቀጠው። ኦኬ አንተ የምትደግፋቸው በተቃራኒ እየሆነ ነው ማለት ነው። ኧረ በስመ አብ አንተ እንደዚህ እኔ በስመ አብ ፊቱን ብታየው በቃ ሌላ ነገር ነው የሆነው። እኔ አሁን እኮ ፎቶውን አልመለቀቁ አይቀርም አሁን ቲክቶክ ላይ ምናምን ዞሮ ላይ ቀር እኔ ኢሊያ ቶፖሪያ ነበር ስሙ። አሁን ኤሊያን ቶፖሪያ እየተባለ ነው። ኤሊያን ያስመዘመ ከፊቱ የተነሳ እንዴት እንዳሳዘኝ በእውነት ስማ። የምን እንትን ነበረ? የቀበቶ ነበረ። አዎ ቤት ላይ ነው እንደዛ ነገር በቃ እንትን አለች። ደግሞ እንደ አደገኛ ኢስላምን ምን ይላል እንዴ? ጠፋ ከዚህ በእናትህ አናደደኝ። አንተ ምንድን ነው ታሪ እንትን እኮ እስካሁን እኮ ሳይሸነፍ እኮ ነው የመጣው እኮ እንዴ? አዎ በእርግጥ እሱማ ጸደይ እኮ ነው። አሁን እኔ እነ ቻርልስ ኦሊቬራን እነ ማክስ ኦሬን ምናምን ያሸነፈበት መንገድ አሁን በጣም ጸደይ ነው።
እነ ቮልካኖቭስኪን አሁን እነዚህ በጣም ትልልቅ የዩኤፍሲ ተጫዋቾች ናቸው። ግን እነሱን ሁሉንም አገጫቸውን ሰብሮ ነበር የሚመጣው። አሁን ይሄ አሁን እኔ እንጃ የዛሬው ጭራሽ ግን አሜሪካን ሀገር ላይ አልነበር የተዘጋጀው። ጀስትን ጌትሺ ደግሞ አሜሪካዊ ነው አስበው። እና እሱ በዛ ሁሉ ሰው ፊት ትራምፕ ቁጭ ብሏል። ኢማጅን እንትን እኮ ነው የተዘጋጀው እኮ ኦልሞስት ስንት ሰው ነው ያለ የተባለው ራሱ በጣም እኮ እንዴ። እና አሁን ቢሸነፍ ለአሜሪካውያን ትልቅ ዲስአፖይንትመንት ነበረ። ይደብራል። አሁን እሱ የመጨረሻ ቀን ሰለብሬት አደረጉ የሆነ ሰዓት ላይ ማለት ነው። በቃ በጨረር ነገርማ መታወት ነው የሚሆነው። ምን እንደተፈጠረበት ታውቃለህ? እኔ የእሱ ችግር ማለት ነው የሆነ አንዳንዴ የሆነ ክፍተት ይሰጣል እና ምንድነው የመጀመሪያው ዙር ላይ ራውንዷን ላይ አይኑን አገኘለት ማለት ነው። ቀኝ አይኑን አገኘለትና ከዛ ላይ መድማት ጀመረ። በቃ ገና ዙር አንድ ላይ እና ከዛ ላይ ዙር ሁለት ላይ በቃ የሆነ ከዚህ በፊትም ልክ እንደዚሁ ዙር አንድ ላይ ምንድነው እንደዚህ በእግር ነገር ተመቶ ትዝ ይለኛል። ዙር ሁለት ላይ በጣም አግሬሲቭሊ መቶ ያሸነፈበት ውድድር ትዝ ይለኛል። እና በቃ ዙር ሁለት ላይ ያልቃል ምናምን ብዬ ዙር ሁለት ላይ ዙር ሁለት ላይ መጣና አሪፍ ነው። አሁን ዙር ሁለት ላይ ዛሬም ጸዴ ነበር እኮ እና አለቀ ብዬ እየጠበኩኝ ሳያልቅ ዙር ሶስት ላይ አልሄደም። ከዛ ዙር ሶስት ላይ ያኛው ደጋገሙ ፊቱን ታውቃለህ። አይኑን ጠባበሰለት እንደዚህ እያየሁት አይኑ ማበጥ ጀመረ። ከዛ በኋላ እመቤቴን እና ራውንድ ሶስት አለቀና ማለት ነው። ይሄ ያርፉ የለ በየራውንዱ ብሬክ አለ። ልክ ሲያርፉ እዛ ብሬኩ ላይ በቃ ምንድነው ወንድሙም እዛ ነበረ እሱ ወንድምና ቀኝ አይኑ እያየ አይደለም ምናምን ተብሎ ዶክተሩ ይመጣል። ጨራሻ በቃ አይኑ እያየ አይደለም ይብቃ እዚህ ላይ ያለ ዶክተሩ ማለት ነው። አይኑ ማየት አቆመ። አብጦ ምናምን አይኑ ማለት ነው። ከዛ በኋላ ያቺ ልቧ ተራራኗ ኢሊያ ደግሞ ገግሞ ገባለሁ። ከዛ ገባ ደጋፊ መቀጥቀጥ ጀመረ በለኝ። ያኛውን ስለማየው ዞር ብሎ ዳኛውን አገጩ። በኋላ ያኛው ዙርም የሚገርመው ግን ማለት ነው በጣም የሚገርመው ጀለስ በጣም ምት ይችላል ማለት ይመታል በጣም እና ምት መቋቋም ይችላል እንጂ በዛ ሁኔታ ውስጥ ሆኖ አሁን በእንደዚህ አይነት ሁኔታ ውስጥ ሆኖ በቀላሉ በቃ ምንድነው መሸነፍ የሚችልበት እንትኑ በቃ በጣም ሀይ ነው። የሆነ በቃ የቲኪው ይደረጋል ምናምን በአጭሩ ብቻ እንትን ይል ነበር ወይ ሰሚት ይደረጋል። ግን እንደዛም ሆኖ ግን ቀጣዩ ዙር ራሱ እንደዛ ሆኖ ገብቶ ራሱ በዙር ውስጥ ምንም ሳይፈጠር ወጣ ማለት ነው። ከዛ ሲወጣ በቃ ወንድምየው አስቆመ ጨዋታውን። በቃ አለ ብሬክ ላይ በቃ ከዚህ በላይ መሄድ የለበትም ብሎ አስቆመ። ያቺ አሸነፈች ተብላ እንደ ጉድ ሰለብሬታ ሪችሳቸውን ብቅ ያደረጉ አሜሪካውያን ይመቻቸው። ጨዋታው ማራንተ ዩኤስኤ የሚለው ጩኸት ራሱ ይረብሻል። አንተ በጣም ብዙ ህዝብ እኮ ነው የመጣው። ህዝቡ እንትኑ ካየ እንዴ ኦልሞስት የተጠራው በጣም ብዙ ህዝብ ነው የተጠራው። ኧረ ከባድ ነው። እንትን ብጽፍልኝ ነበር ሌሊት ላይም ቢሆን። አሁን እኮ ቅርብ ሰዓት እኮ ነው ያለቀው። 12 ሰዓት አካባቢ ወይስ በኋላ 1 ሰዓት ላይ ምናምን አይ ቲንክ አሁን ጠዋት 1 ሰዓት። አዎ 1 ሰዓት 2 ሰዓት 1 ሰዓት መሰለኝ 1 ሰዓት ከምናምን። አሪፍ ነው እንግዲህ ይመቻቸው። አረ የራሳቸው ጉዳይ። ምድረ ተራጋጩላ ምን አገባኝ እኔ። አንቺ የምትደግፊያቸው በሙሉ እየተቀጠቀጡ ነው። ሀምዛት አሁን እኔ መቼ ነበረ በቃ የሆነ አግሬሲቭ መስሉ ምናምን። እኔ አሁን እሱ በጣም ጭራሽ ያልታሰበ አሁን እቺ ማለት ነው። እኔ እቺ እንኳን ኦርቶዶክስም ስለሆነች መሰለኝ ትንሽ የተመቸችኝ እንጂ ምናዊ ነው ፓፓ ምናዊ ነው። ስፔን አክቹሊ ጆርጂያ ነበረ። ከዛም ወደ ስፔን ሄዱ ነው። የኢስተርን ኦርቶዶክስ ነው የሚሆነው መሰለኝ።
ለነገሩ ያቺ ጀስቲን ጌጂም ዛሬ ምን ሆኖ ደንግጦ ነው መሰለኝ እያማተበን የገባው ወደ ሪንጉ ወደ ኦክታጎኑ እና ቤሪ እያማተበን የገባው መሀል ላይ ሲያርፍ ሳይቀር ያማተብ ነበረ። ሰውየው ምንም ነገር ውስጥ የለም ሲል ነበር የማውቀው። ዛሬ አንተ እያማተበን የገባው ደንግጧል እኮ ምንም በቃ አቅማቶ ቆሞ ነበር። የሆነ ሰዓት ላይ የሚመታው ሰው ያጣው የሆነ ዙር ሁለት ላይ በተለይ ድክ ያርግላቸው። እኛ ምን አገባን? እኔ አሁን ከሁሉም እኔ እዛ ግሩፕ ላይ እያልኩ ነበር፣ ከሁሉም እዚህ ጋር ከተፈጠረው ነገር የሚያናድደው እኔ ነኝ በእውነት። እኔ ቁጭ ብዬ የእነዚህን እርግጫ ማየት ምን አገባኝ? አንተ ስራዬን አልሰራም እንዴ? እማቤ ምድረ እኔ እኮ በጣም ደግሞ የሚገርመኝ ይሄ አሁን እንደዚህ ኤምኤምኤ ላይ የሆነ ግራፕሊንግ ምናምን በጣም ጥሩ አይደለም። ግራብል የሚያደርጉ ሰዎች ማለት ብዙ አድቫንቴጅ ይኖራቸዋል። ያው እንደምታውቀው ሬስሊንግ ምናምን ላይ ምናምን የሚሰሩ ሰዎች ምናምን እና ጀለስ ደግሞ በሬስሊንግ ነው ያደገው። ይሄ ብራዚሊያን ጂጂትሱ ምናምን የሚባለውን ምን አገባኝ አላልክም እንዴ ብሮስኪ? ቆይ እሱም አያገባኛል ሙሉ በሙሉ በብራዚሊያን ጂጂትሱ ማለት ነው ብላክ ቤልት አለ። ጥቁር ቀበቶ አለው። ጥቁር ቀበቶ ተደግፎ የነበረው ነው። አዎ ተፖሪያ በጂጂትሱ ብላክ ቤልት አለው እና ግን እሱን ሁሉም ጨዋታዎች ላይ አይጠቀምበትም። እኔ ላይ ሊጠቀሙ አስቦ ከሆነ አላውቅም። እኔ ማን ላይ እንደሚጠቀሙ አላውቅም። አንተ በጣም እኮ ያረስ አንተ ስንት ዓመት መቆየት አለበት? አሁን ዋንዴ ብላክ ቤልት ማለት እንኮ 8 ዓመት ማለት እኮ ብራዚሊያን ራሱ 8 ዓመት ይፈጃል። እንደሱ እንግዲህ አስቡ። በጣም ዘጭ ነው። ከዛ በፊትም ኢማጂን መሰረቱም በሮማን ሬስሊንግ እንዴ ምን ሆኖ ነው? አይጠመጠምበትም እንዴ? እንደ ፋርማሲ ዝም ብሎ እኔ ማን ላይ እንደሚጠቀሙ አልገባኝም። እኔ እኮ አልኩህ እኮ ይህ ሰው አንድ ቀን ላይ ሊጠቀመው ነው አልኩኝ እኮ። አይኑን ማብጦለታል፣ አይኑ ላይ ይጠመጠማል። ምንም እንትን የለም። አይ ግን ጀለስ ግን ቡጢው ትንሽ ከባድ ነው መሰለኝ። የዛኛው የጀስትን ጌጂ ትንሽ ቡጢው ከባድ ነው መሰለኝ። የሆነ ሰዓት ላይ አይደለ ካገኘ አይደለም የሰው እጅ ማለት ነው። አኬው አይደለም የሰው እጅ ቢምቢ ታሳብጥላለች። አይን ከባድ ነው፣ ሴንሲቲቭ ቦታ እኮ ነው። እና ታዲያ ቢምቢ የምታሳብጥል ነክሳ እንጂ መታ ነው እንዴ? ምንድን ነው የምትለው አንተ? ደግሞ ያው ነው ለሷ ቦክሷ ነው። አይ ይሄ ለነገሩ ይሄ ጀለስ ከዚህ በፊት ከሀቢብ ጋር ተጫውቶ ነበርና ሀቢብማ አነቃት እኮ ሁለተኛ ዙር ላይ። ግን እሱ ግን ምን ብሎ መስክሮለት ነበር? ሂትስ ላይ ከትራክ ብሎ ነበረ። እንትና ጀስትን ሲማታ አሁን ኢሊያ ተፖሪያን ያዳፋው ሰውዬ ማለት ነው። እሱ ሲማታ በቃ ይሄ የመኪና ግጭት በለው እንደዛው ተብሎ ተመስክሮለት ነበርና ያርግለት። አሁን እውነት ነው። በእውነት ወደ ትምህርቱ ብንገባ ይሻላል። አንድ ኮመንት ከታች መጽሐፈ ላይ እምነት ብቻ የሚለውም ተካቷል ምናምን የሚል ኮመንት እያየሁ የነበረ ተደጋጋሚ። ቅድም ወደ ሙዲ ስንመለስ እሱን ልመልስ ትላለህ። ኦፍኮርስ እና ታዲያ እምነት ብቻ እንዴት አይካተትም? አባቢ ርዕሶቹን ሁሉንም እሰጣችኋለሁ፣ በቅርቡ እሰጣችኋለሁ፣ ምዕራፎቹን ማለት ነው። 7 ኮንቴንት ነው ያለው። 7 ነው አልቀነስኩም። 9 ነው 7 ነበር ምዕራፉ 7 በእስራኤላውያን ዘንድ ፍጹም ቁጥር ነው ብለህ ነው ወይስ? አይቻልም ማለት 9 ነው 9 ነው። አንድ ቦነስ አለው። አንድ ቦነስ ቦነሷ እንኳን ትቀመጥ እዛው ላይ መጨረሻ ላይ ቦነሷ እስኪ ትቀመጥ። ሰማ ፓፓ ሲሶ እንትኑ ገጹ እኮ ከመብዛቱ የተነሳ
ቀጣዩ ሁለተኛው መጽሐፍ እዛው መጽሐፍ ላይ ነው የሚቀጥለው። አረ የሆነ ሰው መጥቷል። የሆነ ሰው በመጣ ቁጥር ማንንም አውርጄ ነው ማስገባው። አኪ የ10 ሰዓቱ ይላል። እንዴት ናችሁ? አኬዋ አማት ይሄ ቦሌ መድኃኒዓለም አማት የገባው ልጅ ነው። ባሩኬ አኬ ጉድ ሰማረን ማለት ጉድ በቃ ነገር እኮ አልሆነም እኮ በቃ እንዴ አልሆነም እኮ የጸለይኩላችሁ ነበር እኮ በቃ ሀቢባ ቤት ልንገናኝ ነው እኔና ሲሳይ። ምን ቦታ እኔ እቴጂ ያኬ ቤት ሄዶ አይ ልምድ ያለው ሰው ቤት ነው የምፈልገው። ልምድ ያለው ጋር ነው የምፈልገው። እኔ አኪባ ያኬ ቤት ሄዶ እንዴ አኪባ ሀቢባ ቤት ያበደ ነው። ሃኒ ቢቢ ሃኒ ነስ ድራማ ነው የተጫወቱብን። ድራማ አይ ድራማ ነው የተጫወቱብን። ሙርት ይዛለ እንዴ የዛ ድራማ ወላ አብረህ ስትጫወት ነበር እኮ እንደዚህ አይነት አብረ ዋና ተዋና አለበት እንዴ ኧረ እኔ እዚህ ድራማ አክተር አልነበርኩም። ካሜራ ውስጥ ድንገት ገብቼ ነው ብትል ማን ይሰማሃል? ማን ይሰማል? አይ የመጀመሪያ ደረጃ አክተር እና ሁለተኛ ደረጃ አክተር የሚባል ነገር አለ። አኬ አንተ ደግሞ ድንገት ልፍ ስትል ይታያል። ኧረ ተው አንተ እኮ አንቺ ሃኒ ደህና ነሽ? ኧረ ተው አንተ ተው እንደዚህ አይጻፍም። ሲሶ እንዴት ነህ? ሃኒ ደህና ነሽ? እንዴት ነሽ? እንዴ ቢምቢ አለው እኔ ስገባ ስለ ቢምቢ ታወራላችሁ። ቦስ እንዴት ነህ? እንዴት ነሽ? ልጅ ሰላም ነው ወይ? አለው ላኪ ወዳልክ ይመስገን አምላክ አለን። አሮኬ ኪንጎ ሁላችሁ እንዴት ናችሁ? ቦስዬ የምን ቢምቢ ነው የሚሉት ደግሞ ኪንጎ አረ በእናትህ ይሄ ሲስኮ ፋይል አስጥቶ ነው እንዴት የውስጥ ፋይል ወጣ? የሆነ ፋይል አሳልፎ ሰጥቶብኝ በቃ ተለጠፍኩ የሆነ ቦታ። ኧረ እባካችሁ ተው። ምን አልከኝ? አንቺ ምን የሆነ ቦታ ተለጠፍኩ? አይደለም እሱ እኮ ነው ባሮኬ የምን ቢምቢ ነው ሲለኝ ይሄንማ እኛ የሆነ ሶስት ሰው ብቻ የሚያውቀው እኔ ሃኒ አኬ እና ሌላ አንድ ሰው። ይሄንማ ማንም አያውቅም። ይሄማ እንዴ ሰማ ወይ እና ዛሬ ምንድን ነበር ስታሳየን የነበረው ዲቤት? ወደሱ ከማለፊ በፊት ግን ይቅርታ። ስለዛ አሁን ምንድን ነው እንዴ የሆነ ነገር ጠባ ያደረግም እንዴ ጀለስ በውስጡ ማለት ነው። ምን የሆነ ነገር ብቻ ሁሉንም ነው እንጂ ናቱ ሁሉንም አይመጣውም። የሆነ ግማሹ ስጡና ግማሹን በሻሉ እዚህ ጋር ከኔ ጋር እንትን እንለዋለን። እሺ ችግር የለውም አሳምነውና እናወራበታለን። እኔ እናንተ እና ሉጣ በቃ ከቤት በእውነት ውጣ ጌታን እኮትና ሲስ አንተስ እሺ ኖርማል ነው። በሁነኛ ሰው በኩል ነው የገባው። አሁን የሆኑ ሰዎች እንዴት ነው የምናደርገው? በመብት እንዴ ባሩኬ ገባሽበት እንዴ? ባሩኬ መግደሉ ምን አመጣው? ብቻ የሆነ ጀማ አለ ወይ ዮባ ወይ ጋዲ ብቻ አሉበት። አንዱ እኮ ጭራሽ ምን እንዳለኝ ታውቃለህ? ይሄ አሁን ባለቀ ሰዓት ነው የገባውና እንደ ሲሳይ አይደለም። አይ ኖ
ሲስ ምን ውስጥ ሲስ እኮ ምንም አልሆንም ሲጀመር ምንም የተበላው ነገር የለም። የሲስን ሳይሆን ኧረ ከሲስ በኋላ አሁን ሌላ ሰው እኮ ነው የምልህ። ከትንሽ ቀን በፊት እኮ ነው አሁን ባለፈው የገባ የሆነ ጀለስ አለ ማለት ነው። እዚህ ጀማ ውስጥ እና እሱ ሲገባ ማለት ነው ምናልባት ሰምተህ ከሆነ ወደ መጨረሻ አካባቢ የገባ ሰው በአንዴ ብዙ ብር ይሰጧል ምናምን ተብሎ ምናምን ሰምተሃል? እንደዚህ እንጭ ወይ 33 አረ እናንተ ሰዎች እዚሁ እኮ አፈረጣችሁት። አረ በመድኃኒዓለም እንዴ ጀለስ ገባ ማለት ነው እንዴ? ቆይ አይ ምን ችግር አለው ቢፈርጥ ታዲያ? ምን ስለሌላ ሰው ነው የምናወራው? ምን ያንን ሰው ስሙን አልጠራ ምን ችግር አለው? አይ እንደዚህ አይነት እንትኑ መረጃው ካለህ ብዬ እኮ ነው። እኔ መረጃው አለኝ። ይኸው እንደዛ ሲያደርጉ ምናምን ስላዩዋቸው ለምሳሌ እኔ መረጃው አለኝ። እንደዚህ አይነት ነገር ውስጥ ባልገባም ማለት ነው። ሲጀመር በዛ ጊዜ የገባ ሰው ሲጀመር ሞኝ ነው ሲጀመር። ኦኬ ሞኝ ማን እንደሆነ ግን አላውቅም። አረ ልጅ ያረኩልና ስማ፣ እንደዚህ ለአሁን አያር ልጁ ሼር እያረኩለት ነው ብለህ መጥቶ ከገባ ይታወቃል። ስለዚህ እንዳታስገባው በቃ። ባለፈው መኩ ቤት ከነበረው ጀማ አንደኛው ጀማ ነው የሚሆነው እርግጠኛ ነኝ። ችግር የለውም እሱን ወይ በውስጥ ሹክ ትባያለሽ እና እሺ። ከዛ በኋላ ገባ ለካ። ኦኬ 30 ሲያስገባ 33 ነው እንደሚሰጠው ሲስ 30,000 ብር ሰጥቶ 33,000 ብር ሊሰጠው ነው። አንተ ልጁ ለመሽወር ቅርብ ነው። አልገባኝም። እንዴት ነው የምናስበው? ለመሽወር ቅርብ ነው በጣም። አይ እኔ ተሸወደ አንተ ክርስቶስን ይኸውልህ፣ በስር ዓለም እኮ እውነት እናውራ ከተባለ እንደዚህ የለም። አንድ ዕቃ ለምሳሌ ነገርኩህ እኮ ቤት ለምሳሌ መኪና 1 ሚሊዮን ገዝተህ 2.5 በሳምንቱ መሸጥ ማለት ነው። እሱ ይሻላል ባይዘው እሱ ማለት ነው ቻንስ ይኖረዋል ማለት የሆነ ዕቃን ገዝተህ ከመቅሰት ያ ዕቃ ተብለህ እኮ ነው የገዛው እኮ በግልጽ ተጀመረ እንደ ይላል ይኸውልህ ሲስ የሆነ ዕቃ መግዛትና መሸጥ ሲሆን እኮ ድንገት ገዝተህ ዕቃው እጅህ ላይ የፈጠነ አየር ላይ በቃ ተወደደ ሊባል ይችላል። ይሄ እኮ እየተባለ ያለው የሆነ ዕቃ ገዝተህ እኮ አይደለም 30,000 ብር ስጡኝና ከዛ በኋላ 33,000 ብር መልሼ እሰጣችኋለሁ ስትባል ማለት ሀውከም ደግሞ እንደዛ እኮ አይደለም። በነገራችን ላይ በጣም በምን ያህል ቀን ውስጥ ነው እንደዛ የሚሰጣቸው እንዴ? በሳምንት ኧረ አይሰጥም። ዝም ብሎ ሳክስ አይደለም። እዛ ላይ የሚጻፍላችሁ በሳምንት ነው። በሳምንት ነው አይደለም? እዚህ መብራት ነው። ኧረ በሳምንት እኮ ነው። ኧረ ዮኒ ሚዩት አድርገው ያዘብኝና በሳምንት ከሆነ እኮ ማለት ነው። ኢማጂን ጋይስ 30,000 ብር ትሰጣላችሁ። ስንት እንደገባ ታውቃለህ? በሳምንት የዛ ጀለስ በሳምንቱ 74 እኮ ነው ያለው እኮ 74 ኢማጂን 30,000 ብር ሰጥቶ ምንም መሸጥና መለወጥ ሳይኖር በአንድ ሳምንት ውስጥ 70 ምናምን ሺህ ብር ደረሰለት ማለት ሲጀመር እኔ ያው በሰዓቱ ዝም ብሎ እንደዚሁ እንደው አጋጣሚ ታደርጉታላችሁ እንጂ አይመጣውም። እንደዚህ አይደረግም። የምር እኔ ሲጀመር ይሄ እኮ በጣም አደገኛ እኮ እንዴት ማመንህ እኮ አይደለም ማመንህ ያው ችግር የለውም ያው ግን ከተማ ላይ መኖር ብቻ ግን በቂ አይደለም ሲስ። እኔ እሱን ነው ያስተዋልኩት። ሲሲ ከተማ ላይ መኖር በራሱ በቂ አይደለም። ሰማኝ አኬ ይቅርታ ወይ ናቱ ምርጥነሽ አንቺ ተይ። ሰማኝ አኬዋ የድሮ ሰዎች በግ ይገዙና ማለት ነው በግ ገዝተው የቆዳው ዋጋ ከበጉ ይበልጣል ይሉ ነበር። ታስታውሳለህ? አይተዋል። እሱ ነው ይሄ እኮ ነው አሁን እዚህ ጋር የተደገመብን። አረ ግን ስሜታዊ እየሆንን ነው። ይሄን ነገር እናረጋጋው ባካችሁ። ወንድ ከዚህ በኋላ ምን ይረጋጋል እንዴ? እናረጋጋው ይላል። እኔ ቴሌግራም ላይ የጻፍኩትን እንደምን እዚሁ ጋር በሷ እናሳረገውም ጽፌላችኋለሁ እኮ አምጪዋለሁ። ያበደች ጽሁፍ ነች። ፓፓ ይቻታል ጭራሽ ስክሪንሻት አድርጋ አስቀምጠዋል ሲስ
ሲስ እዛ እኮ ነኝ ያለሁት። አትመጣም እንዴ ዛሬ? አይ ደግሞ ሌላ ባሩኬ አይ በጣም እንትን አይልም፣ አይታይም፣ ተቆርጧል እኮ አይታይም እኮ ቆርጠዋል። ሲስ ቆይ አንዴ እኔ እንትን ልበላ። እሺ እስቲ ጋይስ ሀሳቡ ግን ምን መሰላችሁ? እንደዚህ 30 ሺህ ብር ስጡን ምናምን የሚሉ ሰዎች መጥተው ነበር አሁን ሰሞኑን እና አራኪ አንዳንድ ሰዎች ምን ችግር አለው ወይ? አይ ቶ ቆይ ቶ እንዴ አንተ ነህ እንዴ እንደዛ ብለህ የመጣው? አይደለም አይ አንተ ነህ መሰለኝ። ግድ የለም ቶ ኮሚሽን አለሽ እንደ ፓፓ እንዴ እኔ አይመለከተኝም። እኔ ምንም ማውቀው ታሪክ የለም። ግን አክሲዮንም አለሽ ፓፓ እና ከዛ በኋላ አንዳንድ ሰዎች ገቡ ማለት ነው ጋይስ 30 ሺህ ብር እየሰጡ ብር በቃ ብዙ ሊሰጣቸው በየጊዜው እንደዚህ ሀብታም ሊሆኑ ከዛ መሀል ላይ ተበሉ። ዞር ጥፉ አይደለም ምን ቢባሉ ጥሩ ነው? ገቡ አስገቧቸው ምናምን ሰበሰቧቸው። ከዛ በኋላ ዛሬ ሰኞ ነበር የሚሰጣቸው የሚያወጡት ተብሎ የተነገራቸው እና ሰኞ ከመድረሱ 3 ቀን በፊት ማለት ነው። መቼ አርብ ነው ጋይስ? ሲስ አርብ ነው የዛን ቀን አርብ ቀን ምን ተባሉ? አርብ ቀን ምን ቢባሉ ጥሩ ነው? እናንተ አሁን አስቀድማችሁ ያስገባችሁትን 25% ድጋሚ ያስገቡ። እኛ እዚህ እንትን ለመንግስት ግብር ልንከፍል ስለሆነ 25% ተጨማሪ አስገቡ ተባሉ። እስከ 10 ሰዓት ባለ ጊዜ ውስጥ አስገቡ። ደግሞ የሰዓት ገደብም አለ። ኢማጂን እስከ 10 ሰዓት አስገቡና እኮ እሱን እኮ ነው የምለው። እስከ 10 ሰዓት ካላስገባችሁ ግን አለ እስከ 10 ሰዓት ካላስገባችሁ ግን ልክ 10 ሰዓት ሲል እዚህ እኛ ጋር ያላችሁ ብር ጠቅላላ ለቀይ መስቀል ይሰጣል። ማለት እኔ በጣም አስባችሁታል? የሰው ብር ወስደው ለቀይ መስቀል ሲሰጡ በጣም አይደለም። ያ ራሱ አስገቡ የተባለው ብር ራሱ እንትን እኮ ነው፣ ለቀይ መስቀል እኮ ነው። ኦኬ መጀመሪያ አስገቡም የተባለው ለቀይ መስቀል እኮ ነው እሱ ራሱ። አንዴና ለካ ሲጣራ ቀይ መስቀል ተብሎ የሚጠሩት ራሳቸው ሰዎቹ ናቸው ተባለ። ለካ ሲጣራ ቅጥር ስማቸው ነው። እኔ በጌታ ስም አስቡት። እስከ 10 ሰዓት ባለው ግዴታ በቃ ዜሮ ይሆንባችኋል ተብላችኋል። እንደዛ እንዳይሆንባችሁ ጭራሽ 25% አሁን ያስቀድሙ የሰጣችሁትን 25% ደግሞ ትሰጣላችሁ ማለት ነው። ልክ እንደዛ ስትሰጡ እሱንም ይዘው በቃ ይጠፋ። አሁን ጠፉ። አሁን ሰኞ አሁን የሉም ዛሬ ተባለ። ጭራሽ ጠፉ። አልነገረም እንዴ ባሩኬ እንደ አዲስ እዚህ ይሰማል እንዴ? ጠዋት አልተለቀሰም እናንተ ቤት እንዴ? ማለት እንደ ባሩኬ ቤት ለምን ይለቀሳል? አልገባኝም። ባሩኬ እነ ባሩኬ ቤት መለቀስ ነበረበት ዛሬ። ለምን ይለቀሳል እኛ ጋር? ቢያንስ የሆነ ሰው አታውቅም? አካባቢ ላይ የሆነ ጎረቤት ምናምን አውቃለሁ፣ የሆነ ሰው አውቃለሁ። ግን ታዲያ በየቤቱ እኮ ለቅሶ አለ ዛሬ። እናንተ አዲስ ለምንድን ነው እዚህ የምትሰማው? አልነገረኝም። እሱ ግን ምንም አልነገረኝም። ዝም በል። እንዴት አልሰማም ግን እሱ? ያ ጀለስ ባሩኬ፣ አንቺ የምታውቂው አንቺ አቅራቢያ ላይ ያለው ጀለስ አውቃለሁ፣ ግን ምንም አልሰማም እንዴ? ኖ ይኸውልህ የባሩኬ ሰው ዋና አይደለም፣ የድሃ የሚባል አለ። ከዚህ ሳይ እና ጠቀመው ግን አየህ አሁን ላይ ነው የማያሳስበውም የባሩኬ እናቱ አሁን ጉድሽ ነው እንግዲህ ያሰለፍሻቸው ሰዎች እንዳለ ወንጥር ነሽ በየቦታው። አባቴ በዚህ ሰዓት የቶኝ እንደማወራ ብታውቅ እንደዚህ አትለኝም። ቀይ መስቀል እናገኝሻለን። በእውነት ደም እየጠበቅሽ ስማኝ፣ እኔ በዚህ ሰዓት የት ያለው ይመስላል? ሲሳይ እየጠበቀኝ ነው እንዴ? በአካል እንገናኛለን ምናምን ብለህ ኧረ ሰማኬዋ የሆነ ነገር እኮ ሰምቼ
አንዳንዶች ደግሞ ፍጥነታቸውን የሆነ እንደምንም ዲያቆናት ገብተው ነበርና ካህናትን ላስገብተዋል ሲባል ሰምቼ ኧረ ላሽ ይሄማ ከእናንተ ጀማ ያለ ሰው እንደዚህ የሚያደርገው ባሩኬ ሰማ እንዴት ፓስተሮቹ ደግሞ ጭራሽ እዛው ደምረት እንትን ኧረ ጌታን እዛው አዳራሽ ላይ አልነበር እንትን የሚሉት በእውነት አንድ በመቶ የገባ ፓስተር አውቃለሁ። ጌታን በመቶ የገባ እሺ ዜናው ይነበባል። አሁን እቺ ጻፈችው ከኛ መረጃ እየወሰድክ መለጠፍ ጀመርክ። በዙሪያ ካሉት ውስጥ ማለት ነው። በዙሪያ የተወሰኑ ሰዎችን አይቻለሁ እንደዚህ የተበሉ ማለት ነው። ዜናውን አንብብልን አኪስ አንብብልን በአንተ ሰበር ዜና። እሺ 30,000 ብር አምጥታችሁ እና እስቲ ባሩኪ አንቺ አንብቢ እስቲ። ኖ አኪ አንተ አንብበው በራስ እዛው በራስ ምንድነው የሚባለው? ምን እንትን የሌለበት ሰው ሲያነብ ነው አሪፍ። አንብበው አንተ። እሺ ዝም ብዬ በቃ እንትን ያው እንደ ዜና ምናምን አይደለም፣ ዝም ብዬ ኖርማል አንብብላችሁ። ግን 30,000 ብር አምጥታችሁ ከዚያም ሲስተም ውስጥ ሌላ ሰውም ካስገባችሁ ብዙ ብር እየተሰጣችሁ ኪሳችሁን ማደለብ ይቻላል በሚል የእብደት ቀልድ የተሰናከሩ ጥቂት የማይባሉ ወንድሞች ብራቸውን እንደተበሉ ተገለጸ። የእብደት ቀልድ እኮ ነው እኮ። እንዴት እንደዚህ አይነት መሰናክል ኪሳችሁን ማደለብ ይቻላል በሚል የእብደት ቀልድ የተሰናከሏል ጥቂት የማይባሉ ወንድሞች ብራቸውን እንደተበሉ ተገለጸ። በእውነት እሺ፣ ይቀጥል። እሺ እንቀጥላት። ቆይ አንዴ። በማህበራዊ ሚዲያ ላይ አኬ በሚል ስም የሚጠራው ነቃ ደንገጥ ሰርጠን እና ዘመን ያለ ወጣት እንደገለጸውም እዚህ ነገር ውስጥ ካልገባ ተብዬ ተጨቅጭቄ ጥፉ ከዚህ ብዬ ያባረርኩ ሰው ከመሆኔ አንጻር ይሄ ይገባኛል። አይገባኝም። ነቃ ደንገጥ ሰርጠን እና ዘመን ያለ ወጣት በእውነት። እሺ እንቀጥላለን። በማህበራዊ ሚዲያ ላይ አኬ በሚል ስም የሚጠራው ነቃ ደንገጥ ሰልጠንና ዘመን ያለ ወጣት እንደገለጸውም የቆጡን አወርድ ብላ የብብቷን ጣለች ሲል በመግለጽ ጉዳዩን የአግበስባሽነት ስሜት የወለደው መጭበርበር ነው ብሎታል። ይሄ ይገልጸዋል። ስማ የቆጡን አውርድ ብላ የብብቷን ጣለች። አሁን ያልከውን ነገር ሁሉ የምታሟላ ብትሆን ኖሮ ጓደኞችን አታስበላም ነበረ እያሉ ነው። ኧረ እኔ ረፉ ስል ነበረ። ኧረ ያ ጀለስ እኮ እኔ ጋ ያለው አኬዋ ያ እናንተ አካባቢ ያለው እኔ ጋር ያለው ጀለስ የእሱ ጓደኛ ነበርና ከፍሎ ነበር 25% ነው ምናምን የተባለውን ማለት ነው። አሁን እኮ አወጣ እያለኝ እኮ ነው። መቼ ያወጣ? እግዚአብሔርን ያወጣ 25% የከፈለው ልጅ እንዴት አድርገው ነው የሚያወጣው? ምን አቅልላለሁ? ምንድን ነው የሚያወጣው? እዛ አፕሊኬሽኑ ላይ ነው የሚያወጣለት። ቁጥርማ ያሳያል እኮ። ኧረ ናችሁ ዘግተው እንዲለይ በቃ አይደለም አወጣ እያለኝ እኮ ነው። አሁን እኮ ያጀለስ እኮ እየነገረኝ እኮ ነው። አሁን እንዲህ የሚባል ነገር ባሩኬ እንዴ አንቺ 25ቱን ከፍለሻል እንዴ? 25%? ኧረ እኔ የለሁበትም። እና ታዲያ ስለሌለ ነው እኔ አባቴ የቆጡን አውርድ ብላ አንቺ እኮ ለቀይ መስቀል ነበር የቆጠብሽው። ባንቺ ደም አመሳቀሉታል። ለማንኛውም እኔ በዚህ ሰዓት ያለሁት ሰማኝ ባሩኬ። አሁን እኮ ጀለስ ገዳም እኮ ነው ያለችው እኮ አኬዋ። ለምን ገዳም ብራዘር? ቫኬሽን ወጥቻለሁኝ እኔ ቫኬሽን ላይ ነኝ ያለው ብራዘር። የትኛዋ ጭስ?
ናቲ ነች። እንዴት ምን አደረገ እሱ ደግሞ? እኔ ምን አደረኩኝ? ኧረ ባሩኬ እዚህ ነገር ውስጥ እኔን እባክህ ዋና አታርገኝ። ኧረ እባክህ ተው። 500 ምናምን ሰው አለ እየተከተሏት ነው ሰዎች ሁሉ። ነገር ግን ማለት ነው ምንድነው 10 ጊዜ የምትደውለው? ሲስ የለውም እኔ ሲስ እኔ ነገርየው ማለት ነው። እኔ አሁን ቁጭ ብዬ ሳስበው ምናምን ነገር በጣም እንደውም እየገረመኝ ያለው ነገር የትኛው ፓርቱ ነው ማለት ነገርየው ይሰራል የተባለው እንዴት ነው? ምንም መሀል ላይ የሚሸጥ ነገር የለ ምናምን፣ በቃ ዝም ብሎ ብር ትሰጣለህ። ከዛ በኋላ ለአንተ ግን ተጨማሪ ብር ተደርጎ ይሰጣል። እና ተጨማሪ ብር ተደርጎ የሚሰጥህ እንዴት ነው? ሌሎች ሰዎችን ካመጣህ ነው። እና ኢማጅን ሌሎች ሰዎችን ለምሳሌ እንደ ምሳሌ ማለት ነው። ለምሳሌ ባሩኬ 30 ሺህ ብር ሄዶ ቢሰጥ ማለት ነው ለምሳሌ ከዛን ሐዋርያ ናቦ የሚለውንና ናቱን ሃኒን አድርጎ 3ቱን ከሲስ ጋርም ጨምሩ 4ቱን እኔን አላስገባም እዚህ ውስጥ እንደዚህ አይነት ላይ አይመቸኝም። 4 ሰው ይዞ ቢሄድ ማለት ነው 4ቱን 30 ሺህ ብር ወስደው ይሰጧቸዋል እነዛ ሰዎች። ከዛ ከነዚህ ከ4ቱን ካመጡት 30 ሺህ ብር ላይ ለምሳሌ ለባሩኬ 3 ሺህ ብር ቀንሰው 12 ሺህ ብር ለባሩኬ ሊሰጡት ይችላሉ። 3 ሺህ ብር ቀንሰው 27 ሺህ ብር ግን በ4 አባስታችሁ ሙሉን እነዛ ይወስዱታል። ከዛን እነዚህም ደግሞ እያንዳንዳቸው የሆነ ሰው ሲያመጡ እንደዛ ይሄ ማለት የሆነ መጨረሻ ላይ የሀገር ሕዝብ ተበልቶ የሚያበቃ ነገር እንደሆነ ይታወቃል። እና ያው በሌላ አማርኛ ሌብነት ነው። እና ሀውከም ማለት ለምሳሌ አሁን ላይ የሆነ ቁጭ ብለህ ድጋሚ ስታስበው እዚህ ቼን ውስጥ መግባት አደገኛ ነው። እዚህ ቼን ውስጥ እዚህ ሰንሰለት ውስጥ ገብተህ አንተም በተቻለ አቅም ትንሽ መዝረፍ ማለት ነው። ማለት ለምሳሌ አንድ ሰው አለ፣ ያንን ሰው ስታስገባው እየሰረቀው ነው። በሌላ አማርኛ በነገራቸው ላይ ያኛው ሰው ደግሞ አንተ ይሰረቅ። አዎ ጌታን እንደዛ እኮ ነው። አንድ ሰውን ስታስገባ እየሰረቀው ነው። የምትሰርቀው ግን የሚያስገርመው ማለት ነው ሙሉ በሙሉ እኮ 30 ሺህ ብር እየሰረቀው ቢሆን እሺ አንድ ነገር ነው። ግን ከአንተ በላይ ሌላ አደገኛ ሌባ አለ። 20 ምናምን ሺህ ብሩን እሱ ነው የሚወስደው። ለአንተ ያደርግልሃል። በሆነ ሌባ ስር ሆነን የምትሰርቀው አንተ በሆነ ሰው ስር ሆነን የምትሰርቀው። አኬ ባጭሩ ሌባና የሌባ ተቀባይ እንደማለት ነው። አዎ አንተ የሆነ ሌላ እንደዚህ የሚያደርግ ሰው በትልቅ ሌባ ስር ሆኖ የሚሰራ ሌላ ሌባ ነው የሚሆነው። እና ማለት አይመጡም፣ በአጭሩ በጣም አይመጡም በእውነት እና ጥሩ ነው። ግን የተበሉ ሰዎች መበላታቸው ያሳዝናል። አክቹዋሊ ያሳዝናል። በተለይ ደግሞ ሳንቲም ሳይኖራቸው እንደዚሁ በቃ እንደው ባገኝ ብሎ የገቡ ሰዎች ካሉ እንደነዚህ አይነት ሰዎች መበላታቸው ያሳዝናል። ያው 30 ነው እንግዲህ 30 ኖርማል ነው። እርግጥ ማለት ኖርማል አይደለም አክቹዋሊ ለብዙ ሰው በጣም ብዙ ነው። ጌታ በሚያውቀው 30 ሺህ ብር ለብዙ ሰው በጣም ብዙ ነው። ግን ከዚህ በላይም ደግሞ ሊፈጠር ይችል ስለነበረ ህይወትንም ማጣት አለ ትላለህ ስታጽናና። አረ ዋናው ጤና ነው፣ እንኳን ጤናችሁን መለሰላችሁ። እነዚህ ሰዎች እኮ ትንሽ ቢቆዩ ኩላሊታችሁን የሚወስዱ ነበረ ትላለህ ስታጽናና ማለት እንጂ 30 ቀላል አይደል። እና አይሁን ያው ለብዙ ሰው ከባድ ሊሆን ይችላል። አላውቅም እንግዲህ ፋሽኑ ያለፈበት እኮ ነው። እውነት ነው በእውነት ከዚህ በፊት እኔ ትዝ ይለኛል ቲያንስ ነው ምናምን የሚባል ጭዌ መጥቶ እንደውም የእነሱ ትዝ የሚለኝ መሀል ላይ የሆነ የሚሸጡት መድኃኒት ይሁን የሆነ ነገር ነበረ። የወራሽ ከሆነ ሚዩት ነሽ የሆነ መድኃኒት ነገር ነው እኮ ሰው መድኃኒት ይሁን ጎልድ ኩዌስት ምናምን ነበር እኮ የመጀመሪያው ጎልድ ኩዌስት ነው ምናምን እዚህ እንቁላል ፋብሪካ አካባቢ እሱም እንደዚህ የሚሸጥ ነገር አለው። በቃ ተመሳሳይ እኮ ነው እንትን አይደለም ሲያንስ ምናምን የሚባሉት ማለት ነው። ሲመጡት እዚህ ይለኛል የሆነ ነገር እኔ እንደዚህ አይነት ነገር መጀመሪያ ጊዜ እንዳለ መድኃኒት ብሎ የሚሸጡት ራሱ እኮ ሆነ ጭሳጭስ ነገር እኮ ነው። ሰዎች እንትን አናፖሎጂቲካሊ አንድ ቪዲዮ ለቋልና ቶሎ በደንብ ቫይራል እንዲወጣለት ማለት ነው። እየገባችሁ ሪፖስት ኮፒ ሊንክ አድርጉለት። እሺ አናፖሎጂቲካሊ ኦርቶዶክስ የሚለው ጋይስ ቶሎ በሉ። ቀጥል ፓፓ። እሺ አይ እኔ ያን መሰለኝ ኖርማል መድኃኒት ነገር ሆኖ ግን ዝም ብሎ እንደዚህ መድኃኒትማ አይሆንም። አክቹዋሊ ያው መድኃኒት እንዴት ዝም ብሎ ይሸጣል? አይሸጥም። ግን ወይ እንደዚህ የሆነ ሰፕሊመንት አይነት ነገር ምናምን ወይ ቫይታሚኖች አረት ያንስ 20 ሺህ ብር ተበልቻለሁ የሚል ሰው ራሱ በዛ እንደ ኮሜንት ላይ በእውነት እኮ እሱን እኮ ነው አሁን እኔ ለመጀመሪያ ጊዜ እንደዚህ አይነት ነገር የሰማሁትም ለመጀመሪያ ጊዜ የጠላሁትም ይህንን ነገር ሳይሆን ያኔ አንድ ጀለስ ነበረ ማለት ነው ሲስ እኔ ያኔ
ካልተሳሳትኩኝ 10ኛ ክፍል ምናምን ነበርኩ መሰለኝ ባልሳሳት 10ኛ ክፍል እና 7ኛ ክፍልና 8ኛ ክፍል አብሮኝ የተማረ አንድ ጀለስ ነበር። ከዛ በኋላ ሃይስኩል ላይ ተለያየን ምናምን እና 9ኛ 10ኛ ክፍል እያለሁ እንደዛ ነገር ካልተሳሳትኩ ማለት ነው። እና ያ ጀለስ 10ኛ ክፍል መሰለኝ ያ ጀለስ የሆነ ሰዓት ላይ ቀሪር ብሎ አስበው ገና እኛ ልጆች ነን አሁን 10ኛ ክፍል ይህን ነገር አስገብተውት እንደ ትልቅ ሰው አክት ማድረግ ጀመረ። ኮስተር ብሎ ነው የሚሄደው። የሆነ ሌዘር ጃኬት አድርጎ በእንትን በዚህ በጨርቅ ጫማ እንዴ እኔ ደነገጥኩ። እንዴ ምንድነው ምን እየሆነ ነው ይሄ ልጅ ምናምን ብዬ በጣም የሆነ አደገኛ ስግጥና እንዳለበት በቃ ከዛ የዛን ጊዜ የጠላሁት እኔ ከዛ በኋላ እንደዚህ አይነት ነገር ሲመጣ ራሱ እንዴ እኔ እኮ እንዴ የሆነ ሰው እኮ እንደው አራኪ ፕሊስ እንደው እንዲህ ካልገባህ ብሎ እኮ የጨቀጨቀኝ ሰው ነበር። እንደዚህኛው አኪ በእኔ ልብ ስናወጣ ይጸጸታል አለኝ ሰው እኮ ነበረ። ባሩኬ ለምሳክ ኧረ በ4000 ቢሆን ግባራ ያለኝም ሰው አለ። ጨውዬውን ስለማውቀው ነው። ነገሬው ነበረ። ፓፓ በቲያንስ እኮ ቻይና ድረስ ይጓሉ ታውቃለህ። ሳወጣ ራሱ ወጣ ስማ እንዴ አማን እንዴ ኧረ አኬ በ4000 ቢሆን ግባ አለኝ። እንዴ እኔ 4000 ብር አሁን በ4000 ብር ገባ ምንም አክቹሊ ምንም አይቀንስብኝ 4000 ብር ስለሰጠው ግን ማለት እንደዛ ማለት 4000 ብር ለኔ ምንም ነው እያልኩኝ ሳይሆን ግን ምንም አትጎዳም። ምንም እንትን ቢጠፋም ቢመጣም ያን ያህል ምንም አይጨንቅም። ዝም ብለህ ጻጣለህ። ግን ሙዱ አይመችኝም። በቃ ይሄኛው ነገር ራሱ ሙዱ ራሱ የሆነ ነገር አምጥተህ ከዛ ወዲህ ይሰጣል ምናምን የሚለው ነገር በቃ ሙድ የለውም እንጂ ተለምኛለሁ እኮ እንዴ በተለይ አንዱ ጀለሴ እኮ እኔ በተለይ ቦሌ ላይ ወክ እያደረግኩኝ ማለት ነው ሲስ እንደዚህ አፕሊኬሽኑን አውጥቶ እያሳየኝ እግሬ ላይ ሊጠመጠምብኝ እኔ ተለይቼው በመኪና ወክ አድርጌ አብሬ አልሄድም ብዬ ኦኬ ከእናንተ ጋር እንደውም ገጠር ብዬ የገባው ሰዓት እኔ እኮ ስመጣ ኬሮጦ ገባ መኪና ውስጥ አሉኝ እኮ በእውነት አዎ እንዴ ኧረ በስመ አብ አልሄድም ከአንተ ጋር በቃ እንደውም ብዬ ተነስቼ መኪና ውስጥ ገብቼ ከነባሩ ሁሉም ሰው የሚሰዋው ቦሌ ላይ ነው ደግሞ ታውቃለህ። ምንድን ሁሉም ሰው ቦሌ ላይ ነው የሚሰዋው እንዴ አንተ እኔ ይሄኛው ጀለስ በቃ አንተ እንደዚህ ነፍሴን አስጨነቃት። ዋክ እያደረግን ነበር አስቡ። ጥያቸው እኔ ሌላ ቦታ ገባሁ። አዎ ክላውድ ዋናው እኔም ተለምኛለሁ። ኧረ እኔ እኮ ኖርማል የሆነ ግለሰብ እኮ አይደለም መንገድ ላይ አግኝቶኝ የሚለምነኝ። እንደዛ ቢለምነኝ ጥፋ ከዚህ ብዬ ነው የማባረረው። አክቹዋሊ ይሄኛውንም እንደዛ ነው ጥፋ ከዚህ ብዬ ነው ያባረርኩት። ግን ይሄኛውማ ጀለሲ እኮ ነው የቅርብ ሰው ነው። ኧረ እኔ ስም ተጣራም አለኝ እኮ እንዳለ ያለውን ማህበረሰብ ዘርግፎ አለኝ። ሲሲ ሳትጣራ ላይ ቢሰከለ ስም ሳትጣራ አልጣራም። አይዞህ ትጠብቃቸዋለህ አንተ ወዳጆችን እንዴ ዝግድ ይላል እንዴ። አሪፍ ያድርግልህ። እና የት ሆነህ ነው ሲስ? እኔ በቃ ልወጣ ነው። እንደወል እስኪ እሺ እንደወል። ሰላም ያላላችሁ ሰው ሰላም በሉና እንዝጋ እስኪ። ሐዋርያው አበው ሰላም በለንና እስኪ ኮሜንት ላይ እኮ ኢማጂን ባቲ የምትባል ከተማ ላይ 240 ሚሊዮን ብር ተዘርፏል በዚህ ዘዴ። ባቲ አሁን ባቲ የሚባል ከተማ አውቃለሁ። ባቲ ሲባል ሰምቼ አውቃለሁ። ኧረ ኖሩ የዛሬ 4 እና 5 ዓመት ትንሽ ከተማ ነው የሚመስለው። አሁን ስሙን እንደሰማን ሲሰማው በአንዲት ከተማ ላይ ይሄን አልበር እንዴ አንተ ቀላል እኮ አይደለም። ይሄን ራሱ ለምሳሌ ብትወስደው እንዴት ናችሁ? እግዚአብሔር ይመስገን አለን። አይ በዚህ ጉዳይ ላይ ብዙ የተበሉ ሰዎችን እኔ ስለማቅ እንደውም አንዱ ስም ካስፈለገ ቅን የሚባል አንድ ድርጅት አለ፣ አልፋ የሚባልም አለ እና ስታር ቢዝነስ ነው እንዳላችሁ ታኬም እንዳለው የሚመጣው ቲያንስ ባይዘው አኬ የሆነ ያጀለስ እኮ ስለ ቅንም እኮ ነግሮናል እኮ። ቅን ማለት እኮ ስታር ደግሞ ምንድን ነው? ቅን ማለት ለምሳሌ 1 ሚሊዮን ብር ታመጣና የቅን ደግሞ ብዙ ነው። እንዴት ጭራሽ በሚላ ምንድነው ቅን የሚለን? ቅን የሚባለው ምን መሰለህ? ስታር ቢዝነስ ነው፣ ተመሳሳይ ነው። ከዛ አንተ ስትገባ ያንተን ብር ለማስመለስ ሌላ ሰዎችን ከስር ታስገባለህ ማለት ነው።
እያስበላ ትሄዳለህ። እኔ እግዚአብሔርን ብዙ ሰንበት ተማሪዎች አብሮኝ የተማሩት ኮምፕሌትሊ ቂሪር ብለውብኛል። እዚህ ጋር ሲገቡ በቃ ጭቅጭቅ ሲያደርጉኝ አኬ እንዳለው ብሎክ ኮሚኒኬሽን ዜሮ። ያሳዝናል። ቅን የሚባለው በጣም አደገኛ ነው። ሱዳን ድረስ ይልካል፣ ቻይና ይልካል ምናምን በቃ ማት የራሱ ሰዎች አለ። ጎልድ ሌቭል ፕሪሚየም የሚባል አለ። ሲልቨር የምትገዛቸው ካርዶች አሉ፣ ብላክ የሚባል እንደዚህ ነው የሚሄዱት። በቃ በጣም አደገኛ የሆነ የሌብነት ሰንሰለት ማለት ነው። ደውልልኝ እስኪ ሲሲ፣ አርጀንት ነገር ነው። ምን ነው? አይ ምንም አኬባ ደውዬልህ ነበር እኮ የሆነ ነገር ፈልጌ ምንድን ነው የምትፈልግ? ከኔ ምን አለ? አይ ያስገባ ነው። አረ ኪሳራውን ሊያጣጣም እንደዚህ አይደለም። ተደዋወሉ ሲስ ጋር በቃ ወይስ እኔ ልደውልልህ? ሲዝ ለምን ደውሉ አኬባ አንስጋና ግሩፕ ላይ እናወራ። በቃ ቻው። ቴንክ ዩ ቻው። ቻው። ጋነሽ መልካም ውሎ ሲስ። አሜን። ናቲ አባቴ ቻው። በቃ የኔ ጌታ እሺ፣ የኔ ሰማኝ። እዛ ነኝ ያለሁት ሲስ። በአካል አግኝተህ ምን ልታደርገው ነው? መጀመሪያ እዚህ ጉዳይን ጨርስ፣ በዛው በርቀት እንደዚህ አይነት ቀላል ናቲ ክፉ አይንካ። አሜን። አኬ ማታ ቤት ክፈትና አኬ ቤት ይጥራል። እኔ ካሎራ የቅርብ ሰው ይሻለናል። ስላሴ ማስተማር ጀመር ካሉ ካሎራው ኧረ በመድኃኒዓለም እኔ እንውጣ በቃ